ያ ረሱላህ المدين ያ ሐቢበላህ المدين ሲባል አሁን ልጆቻችን የሽርክ ቃል ይመስላቸዋል። ትልቁ ስጦታችን ማለት እኮ ነው። ረሱል ትልቁ ስጦታችን ናቸው አይደሉም? አዎ እሳቸውን የሚያክል ስጦታ አለ እንዴ? በጭራሽ። ሰላም ሸኻችን ያነሱት ሐሳብ ላይ ያው ያ ረሱላህ المدد ማለት ሰዎች ሽርክ አድርገው ወደ ሽርክ ይወስዱታል የሚል ሐሳብ ተነስቷል። ሸኻችን ያው በጣም እንወዱታለን እናከብሮታለን። ብዙ ነገሮችን ለማህበረሰቡ አበርክተዋል። ነገር ግን እዚህ ጋር ሰዎች ወደ ሌላ ምልከታ ውስጥ እንዳይገቡ ወደ ሳያስቡትና ምናልባት ባለማወቅ ሌላ አይነት ምልከታ ሰዎች እንዳይኖራቸው ወደ ሽርክና ወደ ወንጀላቸው ምንድነው ኸይር ስራቸው ወደሚያሳብስ ተግባር እንዳይገቡ ለጥንቃቄ ያህል ይህንን መልእክት ለማስተላለፍ ነው። መደድ የሚለው ቃል መጀመሪያ ምን ማለት ነው? ይቻላል አይቻልም ከማለት በፊት መደድ የሚለው ነገር ቋንቋዊ ትርጓሜም አለው። ምን ማለት ነው? መደድ ማለት ማ ዩዛዱ ቢሂ ሸይአን ወይ ይሄ ምንድነው? ማ ዩዛዱ ቢሂ ሸይአን አንድ ነገር ላይ የሚጨመር ነገር ማለት ነው። ጭማሪ መፈለግ ማለት ነው። እንደዚሁም ከመደድ ጀይሽ ምሳሌ ሱሐቦች በዑመር ኢብኑ ኸጣብ ጊዜ በአቡበከርም ጊዜ በተለይ በዑመር ጊዜ ወታደር ሲፈልጉ መደድ እንደሚጨመርላቸው ወይም ደግሞ የጁሹል መደድ ይባላል። የወታደር ጭማሪ ማለት ነው። ይሄ ቋንቋዊ ፍቺ ነው። አረቦች የሚጠቀሙበት የሆነ ቃል ነው። ኢስቲላሃን ስናየው ደግሞ ወደ ሸሪዓ ስናመጣው ይሄ መደድ የሚባለው ነገር ጠለቡል ዐውኒ ወልገውስ እገዛም መፈለግና ልመናን ነው የሚያመላክተው። ልመና ገውስ የሚባለው ነገር ዝናብን መለመን ሊሆን ይችላል፣ ልጅን መለመን ሊሆን ይችላል፣ ገንዘብን መለመን ሊሆን ይችላል። ከሆነ ከማይችል አካል የሆነ ነገርን መጠየቅ መደድ ይባላል። እንደ አላህ ደግሞ ከሆነ አላህ ጋር የሚሰጥ የሆነ ተጨማሪ ስጦታ ነው መደድ የሚባለው ነገር ማለት ነው። ስለዚህ ይሄ መደድ የሚባለው ነገር እንደ ሸሪዓችን እንዴት ይታያል ከተባለ በሸሪዓ ሽርከል አክበር ውስጥ የሚከቱት ዑለሞች አሉ። እንደነ ሼኽ ኢብኑ ባዝ የመሳሰሉት ማለት ነው። ሽርከል አክበር ውስጥ ይከቱታል ወይም ትልቁ የሽርክ አይነት ብለው ያስቀምጣሉ። ምክንያቱም ያ ረሱላህ المدد ሲል በሐርፈ ኒዳ ነው የተጠራው። ያ የምትለው ቃል ሐርፈ ኒዳ ወይም የጥሪ ቃል ነች። አንተ የአላህ መልእክተኛ ሆይ እገዛህን እጠይቃለሁኝ፣ ስለዚህ አግዙኝ፣ እርዱኝ። ሌላ ቦታ ላይ አጊስና ያ ረሱላህ ብለው በመንዙማቸው በነሺዳቸው በግልጽ እንደሚያስቀምጡት ማለት ነው። ሌላ ቦታ ላይ ደግሞ ኹዝ ቢየዲ ያ ረሱላህ እንደሚሉት ማለት ነው። ልክ እንደዛ አይነት መልክ ያለው ይዘት ያለው ነው። በመንዙማቸው በነሺዳቸው በግጥማቸው ምናምን ነገር ሱፊይ ነን ብለው የሚያስቡ አካሎች ይህንን ነገር ሲያንጸባርቁ ይስተዋላሉ። ስለዚህ በሐርፍ ኒዳ ተያይዞ አንተ የአላህ መልእክተኛ ሆይ ጠለብህን እፈልጋለሁ፣ ያንተ ከርሱ እፈልገው ነገር አለ፣ እርዳታውትን እፈልጋለሁ ከጅላለሁ ማለት ደግሞ በሸሪዓ የተከለከለ ነው፣ ወንጀል ነው። ነብዩ አለይሂ ሰላም ከሞቱ በኋላ ለማንም ሰው እርዳታ መስጠት አይችሉም። እኛ እሳቸውን እንረዳለን። ምክንያቱም እንረዳለን ዛት ሚንስ ምን ማለት ነው? ዳዕዋቸውን በማስፋፋት እንደዚህም ደግሞ እሳቸው ያዘዙን ነገር በመፈጸም የከለከሉንን በመከልከል እሳቸውን መጥቀም እንችላለን። እሳቸው ይጠቀማሉ በዚህ። ከዛ ውጭ ግን መደድ አይፈቀድም። አላህ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ለግሳቸዋለሁ። መደድ ማለት ልገሳ መሆኑን ማሳያ ነው። ስለዚህ በልጆች በዝናብ በገንዘብ ምናምን እለግሳቸዋለሁ ብሎ አላህ ሲናገር መደድ የሚያስፈልገው ለአላህ ነው። ወይም ደግሞ መጠየቅ የሚያስፈልገው አላህን እንጂ ነብዩን ምንም ነገር መጠየቅ አይፈቀድም፣ አይቻልም። ምንም ነገር ሊያደርጉም እሳቸው አይቻላቸውምና እንደማንኛውም ሰው ናቸው። ከሰው የሚለዩበትን ነገር በህይወት እያሉ ፈጽመዋሉ፣ አድርገዋሉ። ብዙ ተአምራቶችን ብዙ በረካዎችን ከነብዩ አለይሂ ሰላም ህዝቡም ሱሐባው አግኝቷልና ከሞቱ በኋላ ግን ማንም ሱሐባ በነብዩ መጀን ብሎ ነብዩ መደድ ብሎ የጠየቀ አካል የለም። ስለዚህ ነብዩ ታላቅ ናቸው። እርስዎ እንደገለጹት አዎ ታላቅ ናቸው፣ የበላይ ናቸው። አዎ የበላይ ናቸው። ይህንን የሚክድ ካለ ሙስሊም ነው ሊባል አይችልም። ታላቅነታቸው ነገር ግን የሚረጋገጠው የማይገባቸውን ነገር ወይም አላህ ያልሰጣቸውን ክብር
ወይም ቦታ በመስጠት አይደለም። ለአላህ የሚገባውን ነገር ለሳቸው አሳልፎ በመስጠት ለሳቸው ያለንን ፍቅር በዚህ አይደለም መግለጽ የምንችለው ማለት ነው። ይህንን ጥንቃቄ ለማድረግ ያህል ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።